ኪራና ጽናት እንግዲህ ዛሬ ጉዟቸው ወደ ቱርክ ነው የሚሄዱት ማለት ነው። ጫጉላቸው ቱርክ ነው ተብሏል። እንግዲህ አለምሽ ዛሬ ነው። ትናንትና እንግዲህ ወገባችንን አስረን ጨፍረናል ማለት ነው። ዛሬ ደግሞ እንግዲህ ጫጉላ ሽርሽር ሊሄዱ ተነስተዋል፣ ዝግጁ ናቸው። እንግዲህ የኪራ አባት በዚህ ጉዳይ ምን የሚል ይመስላችኋል? አሁን ለምሳሌ ይመጣል ብዬ አስባለሁ። ይመጣል፣ ነገር ግን ደግሞ አሁን ሚስት ይዞለት እንዳይመጣ ብላችሁ አትፈሩም እናንተ? ባለፈ ጊዜ በቃ እኔ እድርሃለሁ አስቤተን ተዋት ምናምን ብሎ ነበረ ማለት ነው። አሁን ደግሞ ሌላ ጣጣ እንዳያመጣባት ጽናት ላይ። ጽናት በአሁኑ በጣም ደስተኛ ሆናለች። ባንዴ በቃ ሁሉን ነገር ቀይር ነው ያደረገችው፣ እውነት ለመናገር ማለት ነው። እንግዲህ ያው ናሆም እንዳለው ከሰማችሁ እሷ በጣም ታፈቅራለች፣ በጣም ተወዳሃለች፣ በጣም ታምናሃለች። ስለዚህ አንተም ታመንላት እያለ እንግዲህ እያስጠነቀቀው ነበረ። ቀላል እታመንለታለሁ ብሏል። ቃል የእምነት ዕዳ ነው ብላለች ጽናት። እንግዲህ ቃልህን እንዳትበላ ኪሩቤል፣ በደንብ ተንከባከባት ማለት ነው። የምር አሁን እንኳ የሆነ ነገር ቢፈጠር ልቧ ከመሰበሩ የተነሳ አንከትከቱ ነው የሚወጣ፣ እውነት ለመናገር ማለት ነው። ከአንዴም ሁለቴ ተጎድታለች። የአሁኑን ግን መቋቋም አትችልም፣ ፈጣሪ የማይበላው ማለት ነው። እንግዲህ ትናንትና ደስተኛ ሆነዋል። ሰኒዬ ግን በጣም አሳዝናኛለች፣ እውነት ለመናገር ትላንት በጣም ነው ያሳዘነችኝ ሰኒ። እንግዲህ እህቷ የት ሀገር እንዳለች ባላውቅም፣ እንደኛው ስደት ትሁን በሌሎቹ አገራት ስትሆን አላውቅም። እንግዲህ እሷ የራሷን ህይወት እየኖረች እኔ እዚህ ተሰቃየው በቃ ወይ ገለውኝ ይረፉ ምናምን እያለች ነው ማለት ነው። እቺ ሴትይቱ የእህቷ አማት ማለት ነው። እንግዲህ እኔ ይመስለኛል የእህቷ ባል እኔ ሞቶ ይሁን አላውቅም፣ ታሞ ይሞት በምን ምክንያት እንደሞተ አላውቅም። ነገር ግን ያው ያንን ነገር ራሱ ትናንትና ልትናገር የፈለገችው ከአቅሟ በላይ ስለሆነ ነው ለጽናት የነገረችው እንጂ እስካሁን እህቴ በጣም ተጎድታለች፣ እህቴ ብዙ እንደዚህ ሆናለች እንጂ ስለ እህቷ ስቴሪ ምንም ነገር ያወራችው ነገር የለም ነበር እስካሁን። ትናንትና ግን ከአቅሟ በላይ ሲሆን ነገረቻት ለጽናት ማለት ነው። እና አማቷ የእህቷ አማት እየደወለች እዚች ምስኪን ጋር እያስቸገረቻት ትገኛለች። በውድቅት ሌሊት ከሌሊቱ 8 ሰዓት 7 ሰዓት ሰው በሚተኛበት ሰዓት እየደወሉ ግራ አጋቧታል ማለት ነው። የሀብታሟ እህት ነሽ የምናምን አረ የደሃ እያለች እየቀለለች ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትና ኪራ ትናንትና ደስታ በደስታ ሆነዋል። ደስታቸው እንግዲህ ይዝለቅላቸው ይመር ነው የምንለው። መጥቶ የሚያጨናግፋቸውን ፈጣሪ የያዝላችሁ። እንችም እናንተ ስትደሰቱ ሳር ቅጠሉ ነው የሚገናባችሁ። እንግዲህ ቤቲ ምን ወጣው ሲሆን ታዲያ ከካሜራ ጀርባ ይሄኔ እኮ ጨጓራሽ ተልጧል። አይ እናቴ እንግዲህ ምንም ማድረግ አይቻልም። ቻንሱ የጽናቴ ነው። ጽናት እንግዲህ ዋንጫውን ወስዳለች ትናንትና ማለት ነው። እና ተመችቷቸዋል ትናንትና ደስ ብሏቸው እንግዲህ ከዛም ፊልም ማየት ጀመሩ። አማርኛ ፊልም እያዩ እንግዲህ ጽናትና ኪራ ፈልሰስ ብለው ሶፋ ላይ ያ አማርኛ ፊልም እንግዲህ ያው በፍቅረኛሞች መሀል ነው። ጽናት ኃይለኛ ናት ግን የምሬን ነው የምላችሁና ከዛ እዚህ ጋር ሴቷ ምንም ጥፋት የለባትም። እሷ ከሴቷ ወገን ነች፣ እሱ ደግሞ ከወንዱ ወገን ነው። እየተጨቃጨቁ ኧረ ተው ሁሉም ነገር እንዳታበላሹ እያልኩ ወዲያው ሀሳባቸውን እንትን ተውትና እሷም ከዛ ወደ ሰኒ ጋር ሰኒ ደውላላት ሰኒ ጋር ሄዳ ሰኒ ስቅስቅ ብላ እያለቀሰች ነበረ ማለት ነው። ምን ሆነሽ ነው ምናምን ስትላት በቃ ህይወት አስጠላችኝ፣ ህይወት ከበደችኝ ለብቻዬ፣ እሺ እኔ ምን ልሆን ልሞት ወይ እያለች እየተሰቃይ ትገኛለች። ካልሆነ ደግሞ እዚህ ብቻሽን ከምትሰቃይ እዚህ አንቺን ይመስል ዘመድ ካሌለሽ ወደ እህትሽ ጋር መሄድ ነው እንዴ። ብቻሽን የምትሰቃይበት ምክንያት የለሽም። እንግዲህ ስልክ ደውለው ሲያቅታቸው ደብዳቤ ጽፈው እቤት አስቀመጡላት ማለት ነው። ያ ደብዳቤ ምንድን ነው የሚለው? እህትሽን አንለቃትም፣ የወንድማችንን ደም መመለስ አለብን። ስለዚህ እህትሽን ጓደኛ መስለን ገብተን አሰቃይተን እንገላታለን እያሉ እንግዲህ ደብዳቤው ላይ ጽፈው አስቀምጠውላታል። እንግዲህ ከእህቴ ምንድን ነው የሚፈልጉት? ለምን አለፈላት ነው ወይ? ለምን በህይወት ቆየች ነው ወይ? ምንድነው አድርጊ የሚሏት? እኔስ እሺ ብቻዬን እዚህ ምን ልሆን?
እሷ የራሷን ህይወት እዛ ሀገር እየኖረች ነው እያለች እንግዲህ በጣም ታሳዘናለች ማለት ነው። እንግዲህ ያለችበት ሀገር ካልሆነ መሄድ ነው፣ ካልሆነ ደግሞ ለፖሊስ ማስመልከት ነው። ህግ ያለበት ሀገር ላይ አንድ ሰው ዝም ብሎ ማንንም ሊያስፈራራ አይችልም። እንግዲህ ጽናት መምከር ባለባት ትመክራለች። መከረቻት ማለት ነው። እንግዲህ ከዛም በኋላ ከተለያዩ በኋላ ዝም ብላ ቁጭ ብላ ነበረ። ጽናቴም ወደ ቤት ተመልሳ መጣች። መሩዬና ናሆሜም እንግዲህ ፍቅር በፍቅር ሆነዋል። እንግዲህ ሰርጋቸው መቼ እንደሆነ ባናውቅም የናሆምና የመራዊት እንግዲህ እናቱ ጊዜ ታክሲ አይደለም ቆሞ አይጠብቃችሁም፣ እናንተ ቶሎ ብላችሁ ወደ መንገዱ ካልገባችሁ ይቺ ዓለም አታላይ ናት እያለች እየመከረቻቸው ነበረ። የናሆሜ እናት እማዬ ኧረ እኔ ገና ልጅ ነኝ ማሚታይ ምናምን ዝም በል አንተ እያለች እናቱ እንግዲህ እየተቆጣችሁ ነበረ። እንግዲህ መራዊትንም ቶሎ ብለሽ ውለጂ ለማሳደጉ እኔ ያለው እያለች እንግዲህ እሺ ማሚ እናስብበታለን እያለች ነበረ። እሷ ለራሷ የራሷ በሽታ አስጨንቋታል። መራዊት ህመሟ አልተነገራትም ለሴትየዋ ለናሆሜ እናት ማለት ነው። የመራዊት ህመም እስካሁን አልሰማችም። ከሰማችስ ምን ትል ይሆን? ከልጄ ራቅ ትል ይሆን ወይ ራቂ ትለኝ ይሆን ወይ የልጄን ልብ እንዳሰብሪው ትለኝ ይሆን ወይ የሚል ውስጧ አድሮ እንግዲህ እየተመላለሰ እየወቀሳት ይገኛል። ናሆም ደግሞ እንደምታዩት በጣም ነው የሚንከባከባት። እውነት ለመናገር በጣም በቃ ናሆም የምር በጣም ነው የሚንከባከባት፣ ስርዓት ባለው መልኩ ማለት ነው። እውነት ለመናገር ናሆሚና መራዊት የተሰጣቸው ካራክተር ስርዓት ያለው ነው። የምሬን እኮ ነው። የጽናትና የኪራ ደግሞ ቶሚና ጄሪ ታውቃላችሁ? ቶሚና ጄሪ ይጣላሉ፣ ወዲያው ሰው ይፈቀራሉ፣ ወዲያው ይጣላሉ፣ ወዲያው ይፈቀራሉ። ይሄ ማለት ቶሚ ጄሪ የሚሏቸው የሉ ቶሚ ጄሪ ነው የሚሏቸው ኢትዮጵያ። ይሄ ያሉ እሁድ ልጆች በቃ ኪራና ጽናት እንደዛ ናቸው። እንደውም አሁን እችን 2 ቀን ፍቅር በፍቅር ሆነዋል። እንግዲህ ፍቅራችሁ ይዝለቅላችሁ፣ ደስታዬን ሙሉ አድርግልኝ አምላኪ እያለ ነው ኪራ ማለት ነው። ምክንያቱም እነሱ ሲደሰቱ የሆነ ነገር አያጣቸውም እና የኪራ አባት እንዳይመጣ ብቻ ጸልዩ እናንተ። እሱ ከመጣ ነው ነገሮች የሚበለሻሹት እውነት ለመናገር ማለት ነው። የኪራ አባት ከመጣ ነገሩን ያበላሸዋል፣ ልክ እንደባለፈው ማለት ነው። ወይ አንዷን ጎትቶለት ይዞለት እንዳይመጣ ይሄንን ፍሩ። መቼም እሺ አይልም። አይኑ እያየ ኪሩቤል የፈለገ አባቱ ቢሆንም እውነቱን መናገር አለበት። በቃ እኔና እሷ እንፋቀራለን፣ እኔና ጽናት። ስለዚህ እኔ ከጽናት ውጪ ሌላ ሴት አልፈልግም ብለህ መናገር አለብህ። እንደዛ ያደርጋል ብዬ አስባለሁ። ምክንያቱም ባለፈ ጊዜ በቃ ተዋት አሴት ሌላ ሚስት አመጣልሃለሁ ብሎኛል ብሏል። ስለዚህ ምናልባት ሊመጣ ስለሚችል ጎትቶ እንዳይመጣ አንዷን። መቼም ኪሩቤል ከብት አይደለም እንግዲህ ዝም ብሎ የሚነዳው እንዴ። የሚያዋጣውንና እሱ ነው የሚያውቀው። ሰው አንድ ሰው የሚወደውን እንጂ የማይወደውን ሰው ዞር ብሎ ማየትም አይፈልግም። አሁን እሱ በጽናት ፍቅር ታውሯል። እናቴ ቀልድ ራምቦ ሰበረው ለዋደታንትና ናሆም እኮ ነው የሚያስቀኝ። ወይ ናሆም እና ጽናት እንዴት ማነች ሰናይት እንደሚያስቁኝ ፈጣሪ ትዕግስት ስጠኝ። በተለይ ሰኒማ አካብዳለ ቀለል ታካብዳለች የምትለው ነገርስ። ኧረ አንቺ በመድኃኒዓለም እስቲ ቆይ አስጨርሽ፣ ኧረ እባክሽ ተረጋጊ ይላታል። ኧረ ናሆም እንደው በሞትክ እንደው እስቲ ጋር አንተ ጭንቅላትህን ብዬ እንደው ባስቀረው አለኝ ሰኒ። የእውነት እንዴት ደስ እንደሚለው ግን